ይህንን ቪዲዮ የምንሰራው ከብዙ ድካም በኋላ ስለሆነ ቪዲዮ ላይክ በማድረግ ጀምሩት። የዛሬው ታሪካችን በእውነተኛ ታሪክ ላይ የተመረኮዘ ሲሆን ስኮትላንድ በምትገኝ ትንሽ ከተማ ውስጥ ሄልም የተባለ ልጅን እያሳየን ይጀምራል። ሄልም የሚኖረው ከአባቱ ጋር በትልቅ ቦታ ውስጥ ሲሆን በዚህ መሬት ላይም ሄልም የእንጨት ቤት ይገነባል። በዚህ ቦታም የራሱን ዓለም ይቀጭ ነበር። ከዚህ ቤት በመሆንም ሄልም ማጉያውን በመጠቀም ህዝቡን ይመለከት ነበር። ይህ ነገርም ደስታ ይሰጠው ነበር። ሁሌም የተለየ ነገርን ከተመለከተ በኋላ ከዲያሪው ያስቀምጥ ነበር። አንድ ቀንም ወደ ቤቱ ሲመለስ እህቱ ወደ ዩኒቨርሲቲ ልትሄድ እንደሆነ ትነግረዋለች። ይህ ዜና ከፍተኛ ሐዘንን ይፈጥርበታል። ብቸኝነትም የህይወቱ አንድ አካል ሆኖ ነበር። የሚኖረው ከእንጀራ እናቱ ከእህቱና ከአባቱ ጋር ሲሆን ሆኖም የእንጀራ እናቱን ግን አይወዳትም ነበር። እናቱ የሞተችው ከ2 ዓመት በፊት ሲሆን ለእናቱ መሞትም ተጠያቂ የእንጀራ እናቱ ነች ብሎ ነው የሚያምነው። በዛን ምሽት እህቱ ወደ ክለብ ወጥተው እንዲዝናኑ ብትጠይቀውም ሄልም ግን እምቢ ሲል ይመልሳል። ከቆይታ በኋላም ሄልም ማጉያውን በመጠቀም የጎረቤቶቹን ቤት ይመለከት ነበር። ያየውንም ነገር አንድ ባንድ ይጽፋል። በድንገት ግን አንድ መኪና ወደ አካባቢው ሲመጣ ተመለከተ። አባቱና የእንጀራ እናቱ ነበሩ። ማየቱን ሲቀጥልም በመኝታ ክፍል ውስጥ ይሳሳማሉ። ይህንን ከተመለከተ በኋላ ከዛፍ ወደ ተሰራው ቤቱ ይሄዳል። በነጋታው የሄልም እህት ወደ ዩኒቨርሲቲ የምትሄድበት ቀን ነበረ። ስትጠራውም ዝምታን ነበር የመረጠው። መኪናው መንቀሳቀስ ሲጀምር ግን ከኋላ ይከተላት ይጀምራል። ስሟን በመደጋገም ቢጣራም እሷ ግን አልሰማችውም ነበረ። መኪናውን በመሄዱ ሄልም ተስፋ ቆርጦ ይመለሳል። በዛን ቀን ምሳ እየበሉ የሄልም አባት ልክ እንደ እህቱ ሁሉ እሱም ወደ ዩኒቨርሲቲ እንደሚሄድ ማወቅ አለብህ ይለዋል። አዲስ ጓደኞችና ገንዘብ ማግኘት መማርም አለብህ አለው። ሄልም ግን ጓደኛ ማግኘትም ሆነ ወደ ዩኒቨርሲቲ መሄድ አልፈልግም ሲል መለሰለት። በቤት ብቻ መቆየት ነው የምፈልገው አለው። አባቱ ይህንን ሐሳብ ያመነጨውም የእንጀራ እናቱ እንዲቆይ እንደማይፈልግ ለአባቱ ስለነገረችው ብሎ ነው ያስበው። በዛም ምሽት ሄልም ወደ ቤቱ ሲመለስ አባቱና የእንጀራ እናቱ ስለ እርሱ ያወሩ ነበረ። ያ የፈራው ነገርም እውነት ነበረ። የእንጀራ እናቱ በቤት እንዲቆይ አትፈልግም። በዛን ቀን ሄልም እናቱን ይዞ ወደ ሰጠመው ጀልባ ጋር ይሄዳል። አባቱም ተከትሎት ነበረ። ሄልምም አባቱ ይህንን ድርጊት የፈጸማችሁት እናንተ ናችሁ ወይ ሲል ጠየቀው። አባቱ ታዲያ እናትህ በዛ ምሽት ከፍተኛ መጠን ያለው የእንቅልፍ መድኃኒት ወስዳ ነበር አለው። በዚህም ወደ ውሃ ውስጥ ገብታ መትረፍ አቃታት ይለዋል። የማንም ጥፋትም አይደለም አለው። ሄልም ግን አላመነውም ነበረ። ከቆይታ በኋላ ወደ ቤቱ ሲመለስ ሰዎቹ ቤቱን ድምጥማቱን አውጥተውት ነበረ። የራሱን ዕቃም ወደ ቤቱ ይዞ ይሄዳል። ይህንን እያደረገ እንዳለ የእንጀራ እናቱ ዲያሪውን አገኘችው። በውስጡም ስለ በርካታ ሰዎች ጽፎ ነበረ። በመቀጠልም ወደ ሄልም ቤት ትሄዳለች። ሄልምም የግሉ እንደሆነ ቢነግራትም እሷ ግን እንዳነበበችው ነገረችው። የእናቱ ሞት ቁጭቱን ያስነሳበትና ሄልም በድንገት ያንቃታል። የእንጀራ እናቱ ግን በቀላሉ አስለቅቃው ቤቱን ለቆ እንዲሄድ ታስጠነቅቀዋለች። አማራጭ ስለሌለውም ሄልም ይስማማል። በነጋታው ሄልም በባቡር ኤዴቦራ ከተባለ ቦታ ይደርሳል። ከኤቲኤም ገንዘብ ለማውጣት ሲሞክርም አካውንቱ ዜሮ ነበረ። መሄጃ ያጣው ሄልምም ከአንድ ህንፃ ዳር ይተኛል። በነጋታው ሄልም ወደ ታች ሲመለከት ልክ እናቱን የምትመስል ሰው ይመለከታል። ከአንድ ሆቴል እስክትገባ ድረስም ይከታተላት ነበረ። ስሟ ኬት ሲሆን አስተዳዳሪ ሆና ነው በሆቴል ውስጥ የምትሰራው። ከርቀት በጥንቃቄ ይመለከታት ነበረ። ኬት ካየችውም በኋላ ምን እንደሚፈልግ ስትጠይቀው ስራ እንደሚፈልግ ይነግራታል። የኩሽና ጠባቂ መሆን የምትፈልግ ከሆነ ቦታ አለ አለችው። ታዲያ በውስጡ አንድ ሰራተኛ መጥፎ ፊትን ያሳየው ነበረ። ስርዓት የማይኖር ከሆነ በቦታው መስራት አይታሰብም አለው። በዚህም ሄልም ይስማማል። በዛም ምሽት ሄልም ኬትን በመከተል ወደምትኖርበት ቤት ይሄዳል። ከአንድ ቦታ በመሆንም የእናቱን ፎቶ ይመለከት ነበረ። እናቱን ስለምታስታውሰውም እሷን መመልከቱን ይቀጥላል። አንድ ቀን ኬት በሌለችበት ወደ ቤቷ ይገባል። ከቤቷ ሆኖም ሁሉንም ነገር ይመለከት ነበረ። የሆነ ድምፅ ሲሰማም በመስኮት በማምለጥ ይሄዳል። እሷንም በድብቅ መመልከት ልማዱ አደረገ። ቀኖች በሄዱ ቁጥር ግን ከስራ ባልደረባው ጋር በደንብ እየተግባባ ይሄዳል። አንድ ምሽትም ከአንድ ቦታ በመሆን የኬትን ቤት የሚያይበትን ቦታ አገኘ። በቦታው በመተኛትም በቀላሉ መመልከት ይችል ነበር። በድንገት ግን አስተዳዳሪው ስለተመለከተው ከዚህ በኋላ ከዛ ቦታ ከተገኘ እንደሚያበቃለት አስጠነቀቀው። በስራ ጊዜም ኬት ወደ እርሱ በመጠጋት ስለ ልምዱ ትጠይቀዋለች። ሄልምም በቦታው በመስራቱ ደስተኛ እንደሆነ ይነግራታል። በዛም ጥሩ የሆነ ቃለ ምልልስ ነበራቸው። በዛም ምሽት ግን ወደ ተከለከለበት ቦታ ዳግም ይሄዳል። ማጉያውንም በመጠቀም ይመለከታት ነበረ። በዛን ቀን ግን አንድ ሰው ሊጎበኛት መጥቷል። በመጨረሻም ያዘው ከዛ ስፍራ መሆን እንደሌለበት የጠየቀው ሰው ነበር። ሄልምም ከሷ ጋር ጥሩ ጊዜ ሲያሳልፍ ተመለከተው። ንግግራቸውን ለመስማት ወደ ኬት ቤት ጣራ ይሄዳል።
ያ ሰውም ያገባ ሲሆን አንድ ሴት ልጅም አለችው። ይህ እውነትም በጣም አስገረመው። እናቱን በጣም ናፍቆ ነበረ። በነጋታውም በጣም በመናደድ በእንጀራ እናቱ ላይ ክስ ያቀርብባታል። ይህንን ካደረገ በኋላ ወደ ስራው ይመለሳል። የስራ ጊዜውን ከጨረሰ በኋላ ወደ ማማው በመምጣት እሷን ለማየት ይሞክራል። የአስተዳዳሪ ተመልክቶ ስለነበረ ይከታተለዋል። በአጉሊ መነጽሩም ሲመለከት ሰውየው ከስራው ያሰናብተዋል። ሄልምም ሊያስረዳው ቢሞክርም ሰውየው ግን ምህረት አላደረገለትም ነበረ። በዛን ቀን የአስተዳዳሪውን የቤት አድራሻ ወሰደ። በንጋታውም ሰውየው ጋር ይሄዳል። ሰውየውም ለሚስቱ ሚስጥሩን እንዳይነግራት ሄልምን ይለምነዋል። ያንን ካደረገ ስራውን ዳግም የሚያገኝ ይሆናል። ሄልምም በዚህ በመስማማት ወደ ስራው ይመለሳል። ኬትም እሱን በመጥራት የስራ ዕድል እንዳለ ትነግረዋለች። ሄልምን በዚህ አዲስ ስራ አገኘ። ያ ነገር በጣም አስደሰተው። በዛ ምሽትም ወደ ኬት ጣሪያ ይሄዳል። በሌላ በኩል አስተዳዳሪው በአጉሊ መነጽሩ ይመለከተው ነበረ። ያ ሰው ታዲያ ሆን ብሎ ወደ ኬት ቤት በመሄድ እሱን ለማስቀናት ከሷ ጋር ጥሩ ጊዜ ያሳልፋል። ይህ ግን ለሄል ምንም ነገር አልነበረ። በዛን ቀን ወደ ማማው ሲሄድ እናቱ ለልደቱ የጻፈችለትን ጽሑፍ አነበበ። ያ ቀንም የሄልም የልደት ቀኑ ነበረ። በነጋታው ኬት ሄልምን መልካም የልደት ቀን ስትለው አዲሱ የሥራ ባልደረባው የሆነው አንዲን የተዋወቁበት ቀን ነበረ። በዛም ምሽት ሄልም ኬትና አንዲ በመሆን እራት ለመብላት ይወጣሉ። አንዲ በጣም ስለጠጣ ለሷ ፍቅር እንዳለውና ስለ አስተዳዳሪው ያለውን ሚስጥር ይናገራል። ሰውየውም አይገባሽም ይላት ነበረ። እሷ ግን አላዳመጠችውም። ሄልምና ኬት መጠጣታቸውን ይቀጥላሉ። ኬት በመቀጠል ወደ ቤቷ ይዛው ትሄዳለች። እሱ ብቻ ግን አልበቃትም ነበር፣ ትስመዋለች። ሄልም ግን ከዛ በላይ ማድረግ እንደማይፈልግ ይነግራታል። ከዛም በአንድ አልጋ ላይ ጎን ለጎን ሆነው ይተኛሉ። ከሰውየው ጋር ያሳለፉትን ነገር የሚያስታውስ ነበረ። ከሷ ጋር መሆኑ በጣም አስደስቶት ነበረ። በሌላ ቀን ሄልም ከሷ ጋር እራት መብላት እንደሚፈልግ ይጠይቃታል። ኬት ግን ሁሉንም የተፈጠረውን ነገር እርሳው፣ በሐሳብህም አልስማማም አለችው። ምክንያቱም ስሜቷን ጎድቷት ነበረ። በድንገት ግን ለአንዲ አንድ ሰው ደውሎ ወደ ክፍል 405 ሄልም እንዲመጣ እንደሚፈልግ ይነግረዋል። ወደ ውስጥ እንደገባ ማንንም አላገኘም ነበረ። በድንገት ግን ኬት መታ እንዳስጠራችው ነገረችው። ከተሳሳሙ በኋላ ጥሩ ጊዜን ያሳልፋሉ። ኬት በእውነቱ ደስተኛ ነበረች። ኬት ከቤቱ ስትወጣ የአስተዳዳሪ ይጮህባት ጀመር። እየተጨቃጨቁ ሲሄዱም ሄልም ከኋላ ተከተላቸው። ወደ ውስጥ በመግባትም ሰውየውን ይመቷል። ሰውየው ግን በቀላሉ በመቋቋም ከመታው በኋላ ሁሉንም ነገር ለኬት ነገራት። ታዲያ ኬት ለምን እንደሚከታተላት ሄልምን ትጠይቀዋለች። ሄልምም ይህንን ያደረገው የሞተችውን እናቱን ስለምትመስለው እንደሆነ ይነግራታል። በዚህም ኬት ከስራ ታባርረዋለች። ነጋታው ሄልም ከውጪ ኬትን በመጠባበቅ ይቅርታ ይጠይቃታል። በዚህም ኬት ይቅርታ ታደርግለታለች። በዛን ምሽት ሄልም እቃዎቹን ወደ ኬት ቤት ይዞ በመሄድ ሰዎችን መሰለል ልማዱ እንደሆነ ይነግራታል። እናቱንም አስታውሶ ስለነበር ስሜታዊ ሆኖ ያለቅስ ነበረ። በሌላ ቀንም ለኬት እንዴት አጉሊ መነጽሩ ላይ እንደሚጠቀም አሳያት። ከሷ ጋርም ጥሩ ጊዜ ማሳለፍ ጀመሩ። አንድ ቀን ግን በስራ ቦታ የእንጀራ እናቱና አባቱ ይመጣሉ። አባቱ ኬትን ሲመለከት በጣም ደነገጠ፣ ምክንያቱም ሚስቱን በጣም ትመስል ነበረ። የመጣውም አንድ ቅጽ እንዲፈርም ነበረ። ብድር ውስጥ የገባ ሲሆን የእሱ ፊርማ ከሌለ ደግሞ ምንም ማድረግ አይችልም። ይህንን ያደረገችውም እናቱ ነበረች። ሄልምም በዚህ ነገር አልተስማማም። በመጨረሻ ግን ሁሉም የሆነው ከንዴቱ የተነሳ እንደሆነ ያውቃል። አባቱንም ያቅፈዋል። በንጋታው ሄልም ወደ ኬት ጋር ሲሄድ ወደ ቤቷ አላስገባም አለችው። የእውነት የምትወደኝም ከሆነ ከ5 ዓመት በኋላ 23 ዓመት ሲሞላ ተመለስ አለችው። በዚህም ሄልም ሐሳቡን ተከትሎ ከቦታው ይሄዳል። አብራችሁን ስለቆያችሁ ከልብ አመሰግናለሁ። በአዲስ ቪዲዮ እስክንገናኝ መልካም ሁሉ ተመኘው።